ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ጤና ይስጥልኝ አድማጮች፣ እንዴት ሰነበታችሁ? በሰዓታችን ተገኝተናል። የፕሮግራሙ አዘጋጆች በአንድነት አብራችሁን እንድትቆዩ ሐሳብ አስተያየቶች ካላችሁ እንድታደርሱን በአክብሮት እንጋብዛለን። ውድ አድማጮች፣ አዲስ ባለ ታሪክ በዚህ በቤተኛ ፕሮግራማችን ጀምረናል። እንደምታስታውሱት አዲሷ ባለ ታሪካችን መሰረት ተፈራ ትባላለች። እንግዲህ መሰረት በድህነት ምክንያት ቤተሰቦቿም በትክክል አልያዟትም። የተለያዩ ቤቶች የተለያዩ ቤተሰብ ቤት እንድታድግ ስራ እየሰራች በልጅነቷ እንድታግዛቸው ስላደረገች ይሄ ነገር ሁሉ አማሯት አዲስ አበባ እንደመጣች ነግራናለች። አዲስ አበባ ደግሞ የተለያዩ መኖሪያ ቤቶች ትሰራ ነበረ። ከዛ በኋላ እንግዲህ አንድ ጁስ ቤት ተቀጥራ ባለችበት ወቅት አንድ ሰው ታገኛለች፣ የፍቅር ጓደኛ። ትዳር መስርተው ነበር። ባለፈው ሳምንት ባለ ታሪካችን መሰረት ትዳር ይዛ መኖር እንደጀመረች እንዳረገዘች ነግራናለች። የወንድ ልጅ እናትም ሆናለች። ይሁንና ባሏ በአጭር ጊዜ ፍጹም የማታውቀው እንግዳ ባህሪ አምጥቶባታል። የትወጣሽ የትገባሽ ከማለት ባለፈ ከጭቅጭቁ ባለፈ ማለት ነው ከፍተኛ አካላዊ ድብደባ ማድረጉንም ቀጥሏል። እናም የኛ ባለ ታሪክ መሰረት ተፈራ የከፋ ነገር ሳይመጣ ብላ ቤቷን ጥላ ጠፍታለች። መሰረት ዛሬ ያለችው ቀን ረፍት አድርገሽ ምሽት ገደማ የምታስተናግጅበት ቀለል ያለ ነፃነት ያለው ስራ ተብላ አንድ ቡና ቤት ተቀጥራለች። ባለ ታሪካችን መቼም ወዴት እየተንደረደረች እንደሆነ የገባችሁ ይመስለኛል። ታሪኳን እሷው ትቀጥል፣ አብረን እናድምጣት። ይሁንም እንትናልኩ እንደዛ ይጨማላቀው ተሳሳቁ ነኝ ምናምን ላይ ቁጭ ምናምን አሉኝ። ደግናቸው ግን ተንከባከቡኝ ምናምን ቁጭ አልኩኝና ቃሚ ምናምን ሲሉኝ አይኔ አልቀመም አልኳቸው። ምሳ በላው። እነሱ የቀማሉ ያጨሳሉ ምን ይላሉ። ቁጭ አልኩ ከነሱ ጋር። በስተንግዶ ነው ወይ ምሰሩ ስላቸው አሉ። በቃ አሪፍ ነው አልኩ። ግን አንቺ ቀድመሽ ነው የምትገቢው ብለው ተሳሳቁ። እነሱ መሸት አድርገው ነው የሚገቡት። ሰው ሙልት አለ። ሰው ሙልት ሲል ምልታዝ ማለት ፈራው። ከዚህ እጅ ቆም መስል ደግሞ ምን ይከተርሻል ይሉኛል። እዛም ይጠጡት ያው ጁስ ቤት ነው እንጂ እንደዚህ አይነት ቦታ ማስተናግጄ ማላቅም። እና ማታም ሆነ ይሄ ብልጭ ይላል ምናምን በቃ ድምላይቱ ምኑም በቃ ዞረብኝ። ወጣሁና ውጭ ላይ ጠራሁትና እኔ አልሰራም እዚህ ቦታ አልኩት። ልጁ ተደናገረኝ። ሂሳብም ይዘው ሊሄዱ ይችላሉ። ከዛ ችግር የለውም አንቺ እያቀረብሽ ስንት እንትን እንዲያልሽ እየቆጠርሽ ንገሪኝ እኔ ሂሳቡን እንደምርልሻለሁ ምናምን አለኝና ልጁ በቃ እንዲወጣም አልፈለገም። ከዛ እንደዛ ላይ ይሻልኩኝ የሰፈር ድሩዬ ሲመጡ እሱ ያስተናግድልኛል። ከዛ እንደዛ እያሉ ለማርኩኝ። ተግባባሁ ወዲያው ከሴቶቹ ጋር ነገርኳቸው። እንደዚህ ሆኜ ነው እና ልብስስ የለሽም ወይ ሲሉኝም እንደዛ አልኳቸው። ኧረ እባክሽ ሸቀል አድርገሽ ግዢ አሉ። እንዴት ስላቸው እንደዚህ ምንም ችግር የለውም አሉ። ከዛ ሳሰሪ ስትፈልጊ ደግሞ የሚፈልግሽ ወንድ ብዛቱ ከኔ ጋር እያሉ የሚመጣ ሰው ብዛቱ ስለማፈልግ እኮ ነው። ከዛ ሰውየውም ደግሞ ያው ለእንትኑም ሲል እንዲሆን እንጃ ብቻ ስሪ በላት ይላል። ባለቤቱ እኮ ነው። ሴቶቹ ጧት የሚመጡ ነቀንቀንም ይቆጥራሉ ብር። ልብሱም ገዝተው ይመጣሉ። የፈለጉትን ነገር ነው ገዝተው የሚመጡ ምናምን። እኔ ከዛ ምግብ ነው እንትን እምለው በስኳር እያደረጉ አጎረሱኝ አንቻት። በቃ ሁሉ ሲጅን እንጂ ምንም እኮ ያረግም። ምን እዚህ ከምታኪው ልብስ የለሽ ወይ እንዲሄልሽ ወይ እንደዚህ አርጎሽ ባለኝ ማለት ነው። አሁን እዚህ መቼ ሰርተሽ ነው መቼ ልብስ መገዢው እና እንደዚህ ሶነሽ እዚህ ሰራ አርገሽ ቀየር ብትይሻላል ምናምን እስከ መቼ እንደዚህ አሁን እቺን 70 ብር ደግሞ ተጠብቀሽ እንዲ ብለሽ ሲሉኝ በቃ እሺ አልኩ። ከዛ እነሱ ቃንኳ አብሬ ከዛ እንደው ቀንድቤን ቀንደች ከእንዴን ቀንደችኝና አንዷ ልብስ ሰጠች። ከዛ አንዱ የነሱ ዘመድ አለ ባንኮኒ ላይ እየመጣ ይጠጣል ምናምን እና ይፈልገኛል እሱ እና እንደዚህ እንዲገባ ይፈልግም እዚህ ቦታ እዚህ ወጥ ውስጥ ቀንድቤን ተቀንድቤ ሳይማን ቀንድቤሽ ያላካል ያልኩት በቃ ሊከላል ልጅቷን እሱ ሳያቅ ከሌላ ደግሞ የሚፈልገኝ ወንድ ነበር። ከሱ ጋር ይጫደር የዛን ጊዜ አለቀስኩ። እኔ ራሱ በጣም ይከፋል። ሲነካሽ ራሱ ይከፋል እንኳን ግንኙነት ስታረጊ እና እንደዚህ ተጽዕኖ ማለት አላረገብኝም። እዚህ እንትን ባገቢ ያለ
ወጥተሽ ወይ ሌላ ስራ ብትፈልጊ ያለኝ እንግዲህ አንዴውን እንትን ብያለሁ ምናምን አልኩት እሱን እንደ ሌላ ሰው እንደ እንትን አላየውም መሰለኝ እኔ አንዴውን ከሱ ጋርም ተነካካሁኝ ያው ስራውን ጀመርኩት በይ ይሻልኩት ምናምን እነሱ መካከረኛ በለኝ በቃ ማግስቱ ሲሄድም ሌላው ነው ሲለኝ ሄድኩ ከዛ እንደዛ ሰራውና እንደው ሄደ ልብስ አገዛችኝ እንዴ ለካም እንደዚህ ማለ እንዳልኩኝና ከዛ ከነሱም ጋር መቃም ጀመር አብረን ከሴቶቹ ጋር ዘው እንዲጃ ምናምን አለ እዛው በቃ የኔ ምግብ ተቋረጠ ስራ ስጀምር እዛ መስጠታቸውን አቆም ህይወቱ በጣም የሚያስጠላ እንደዚህ ያልመሰለኝም ነበር በቃ አልታወቀኝም የዛ ጊዜ እንደዛ ማግኘቴን እንጂ እንደዚህ ከፋትም ያለውም አልመሰለኝም በቃ ካሁን በኋላ እኔ ሰው አልሆንም በያሰብኩኝ በቃ አንደኛው አዳር በቃ ካልገባሽ አሉ ሁሉም እና ሀብታም ነው ያለው ነው ይቅርብ ይብላችሁ በሰራቸውም ያለው እሺ ገባን እኔ መጠጥ ብዙ ስለማልጠጣ አልጠጣም ሰውዬው ደግሞ ጥንብስ ብሎ ሳይፈራው ሰውዬው በቃ እንደገባው ጧለ ቢራ ነፍ ቢራ ማአት መጥቷል ይሄን ሁሉ እንድንጠጣ ኮኑ ሱኮራስ ነው ያቀም እኔ እንዴ ይሄ ጨርቅ ኮኑ ሰውዬ ጋር ያልተኛው ለሊት ተነስቶ የሆነ ነገር ቢያረጋኝ ሳልኩ ምንም ያረጋብሽም በእኛ ይሁንብሽ በእኛ ላፊነት አለ እንዴ አሁን ከጨቃጨቃችሁኝማ በየገባው ትንሽ አንድ ቢራ ምናምን እየጠጣው ሽንት ልሽና ፖንዲ ሳረገው ጫማውን እንዲያርጉ ጫማው ውስጥ ብሩን አስቀምጦታል እሱ ነው የሰረቀበት ነው ግን እንኳን ይላፍና ያረገው ከዛ እና ብሩን ይጀበት ይርኩኝ ነዛን ሰዓት እኔ በጣም ቸግሮኛልም እዛም በቃ ሴቶቹም ጋር ምኑም በቃ መሆንም አልፈለኩም በቃ ሰልሽ ሶሶ ምኑም በቃ ዘው ከዛው ወጥቶ ደግሞ አጭሰው ይመጣሉ ሽሻ ምናምን እኔ ሲሉኝ አልሄድም የዘንሳት ግን ጫት ግን ግዢ ይሉኛል ገዛለሁ ከዛ በኋላ ግዢ ማለት ጀመሩ ስለሚሄድ ምንም ገዛላቸዋለሁ ግን እንትን አንዷ ብቻ ነች ጥሩ ልብስ ምናምን ያጋዛችኝ እንደናንተ ምንድነው የምትሉ ምናምን ተላቸዋለች እኔም አዲስም ስለሆንኩ ሆነ እነሱ ይቆዩ እንትን ስለሆኑ ከዛ ግዢልን ይሉኛል ሌላንም ይሉኛል ገዛላቸዋለሁ እና ደግሞ ሙዳችሁ በቃ አልተመቸኝም እንደዚህ ካገኙ ቤት ተከራይቼ እቀመጣለሁ ብዬ ነው ያሰብኩት እዚህ ሴቶች ቤት አልቀመጥም ቤቴን ተከራይቼ እየመጣሁ እሰራለሁ ነው ያልኩት ቆጭ አርጉልኝ ብዙ ነው በዛን ሰዓት ለቤት ኪራይ ከፈለ ከዛ ሰው ይወጣው አይደል የጣራው በልኩ ተግቦ እኮ ራሱን አያውቅም እኮ በቃ ጨርቅ ሆኖ ነው አመጣጥ ቤት ያን ሁሉ ብር ይዞ መጥቶ ምን ብሎ ብሩን ያስቆና በዚህ በፓንቴ ውስጥ አረኩት አረኔ ሰካራም ሰው ይጋልተኛ ማልኩ ተወጣውና ተጠበቀው ለምን አለኝ አልተኛም እኔ ከፈለከው ቀስቀሰና እንትን ብሎ አልኩ ሰው ይባል እኮ ጨርቅ ነው አይሰማም ከዛ ነው ወጣውና ላይ አልጋ ላይ ተኛ የመጨረሻ አልጋ ሴቶም የለም ይዘን ስራ ገብተዋል ሁሉም እና አንዲ 3 ሴት አሉ ከዛ ግን ምንም ይዘሻል ወጣሽ ምን ይወጣል ምንም ይወጣል ሰውየው ነው ይዋል ወጣው እንግዲህ ያው ወጣላለሁ ግን ተስፋ ቆርጫለሁ ስለሽ በቃ እዛ ጋር ያለው ህይወቱም ሳስበው በቃ ደገም ገመሳረገውና 15 ቀን ስቆይበትም የሴቶቹን ባህሪ ሳይ እኔም እንደዚህ ሆኜ መቅራቴ ነው አልኩኝ በቃ ከሰራሁም ቤት ተከራይቼ በቃ ሞጣበት መንገዱ ይፈልጋለሁ እንጂ እንደዚህማ እንትን አለልም አልኩኝ እና ደግሞ ያን በስጭትም ስላለ እንደዘምሱም ስላረገኝ ለምንም ደንታ ይሰጣኝም በቃ ግድልኝ ተስፋ ቆርጫለሁ ወይ እንደዚህ እንትን ብላለች ብለው ቢያስይዙኝ ቢያሳስሩኝ ምንም አልመሰለኝም ግን አልፈራው እኔ ዘው እንደራው ላይ ያወጣው ነው ቆጠርኩ ከዛውንም ባንስ ከተጣርጌ ቁጭ ከዛ ሳልተኛ አደርኩኝ ከዛ ሰውየውም ሳይነቃደረኝ ፈጣሪ ሰምቶኝ ነው መስለው ስርቆትን ባይመከርም ግን ስላለው ነው ያን ሁሉ ይዘ መጣው መጠጥ ቤት አይደል ከዛ ጧት 12 ሰዓት ተነሳሁና የሆነ ሱሪ ምናምን ተቃለልኩና ከዛ ልብስ ደረብኩ እንዲረዘም ያለ ነገር ለበስኩና መቼም ልብስ የለኝም ያቸው ልጅ ተገዛችኝ አዲስ ልብስ ለበስኳት አንድ ሱሪ ደረብኩኝ እና ቃጫጫ ነበርኩ ይዘ ጊዜ እሱ ምን ስለሚለኝ ምናምን ቃጭን ያለው ከዛ ቦዲዎችን ከላይ ደረብ አርኩና ብርድ እንደሆነ ሰው አርጌ ከዛ የሆነ ሱሪ ደማ ጠፍጠፍ አርጌ 12 ሰዓት ላይ ልወጣ ስል ወዴት ነው አለኝ ጥበቃው እሱ ብዙ ልብስ ይኖረኛ አይኖረኛ ያቀም ጥበቃ እዛው ተቀላላ መሆኔ ነው የሚያቀው ልብስ ላሰፋልኩት እና ይሄንን አስመጥቼ ምናምን እና መሄድበት አለ በጧት ድርሽ ለመጣ ነው አልኩት አይቻልም ሰውየው ሳይነሳ ላይ እንዴ እኔ ሱሪ ሳከሆነ ታዲያ እኔ ያለብኝ እንዳልኩት እያያል እንዴ ማታ ይወጣው አልኩት አይኔ እያያል ማታ ይወጣው አልኩት ነል ፈትሽ ይሻለኝ ፈትሸኝ አልኩት እናንተ ነው ውስጥ አይገባ ወንድ ነው ምን ያባቱ ይሰራ እንዴ ከፈለከው ፈትሸኝ አልኩት ሂጂ በቃ ላይ
ወጣው በዛው ቀረ። ከዛ ቤት ተከራየው ፍራሽን ገዛው ምን አልኩ አልጋ ልብሴ ምንም ገዛው ራቅ ብዬ ነው። ከዛ በቃ ከዛ ስራ ፈለኩና እንደዚሁ ገባሁ ማለት እንደዚሁ ቡና ቤት በቃ እንትን አለኝ። በቃ ሌላ ስራ በቃ ሰርቼ እንዴት እከፍላለሁ ብዬ አሰብኩ የቤቱን ኪራይ። ከዛ ገብቼ እየሰራው እያለ አንድ ቀን ታክሲ እየጠበቁ መንገድ ላይ ያገኘኝ ይኸዋል ባሌ ታክሲ ጧት ወደ ቤት ልሄድ ስል መንገድ ላይ እሱ አድሮ እየመጣ ከቤተሰቦቹ መንገድ ላይ ሲያየኝ ከታክሲ ወርዶ መጣ። ያዘ አልሄድም ብሎም አሁንም ያዘ። ከዛ ልማታለሁ ምናምን ሲል ሄድኩ አብሬ እንደዛው እንዲያስኩ ቦርሴን ሄድኩ አብሬ ሄድኩ። ያው ቤቴ ላይ አቀም መቼም አብሬ ሄድኩ። ቤት ጠፍተሽ ነው ምን አገባ እንዴ አርገኝ ብዬ ስለው ምንም አላለም። ሁለት ቀን ምናምን ቆየሁ እሱ ጋር ቆየሁ። አሁንም ልሄድ ስል የትም ሊያፈናፍነኝ አልቻለም። ከዛ ስራ ቦታም ልሄድ ስል በተኛው በቆልፎብኝ ሄደ። ሰውን ጠብቋት ይላል እንደዛ እያለ እንትን ሲለኝ ከዛ ያው እንትን ሲል ግን መልሶ ያው እኮ ነው አይመለስም ያው ነው መልሶ እያለ ሲል ጠፋው በዛው እኔም ጠፋው ከሱም በቃ ሲያገኘኝ ስጠፋ እያልኩ ስራ በቃ ገባ። አድማጮች እንግዲህ ባለ ታሪካችን መሰረት ተፈራ ተከፍሏት ወሲብ መፈጸም ሴተኛ ዳሪ መሆን ጀምራለች። ሴተኛ ዳሪ ሆናለች። ቀደም ሲል እንደሰማችሁት የሴተኛ ዳሪነት ህይወት መግቢያው ቀላል ነው። በብዙ ነገር ተታላ ነው። እንግዲህ ለጊዜው ለቸገራት ነገር ምን በወጣኝ እዚህ ችግር ውስጥ መሆነው ብላ መጥፎ ወደ ሆነው የሴተኛ ዳሪነት ህይወት ገብታለች። ብዙም ሳትቆይ እንግዲህ መማረር ጀምራለች። ሱስ ውስጥ ገብታለች። ይሄ ሁልጊዜም እንደምለው ይሄ ህይወት ይዞት የሚመጣው ጣጣ ብዙ ነው። ሱስ አለ፣ የባህሪ መቀየር አለ፣ መስከር አለ፣ ሰው አለማክበር፣ ብዙ የባህሪ ለውጥ ሴቶቹ ላይ ያመጣልና የኛ ባለ ታሪክ መሰረት ተፈራ ወደዛው ህይወት ውስጥ ገብታለች። ምን ሐሳብ አላችሁ? ምን ትላላችሁ? አድማጮች ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ